የፌሬና የአቴሽ ሰርግ እየቀረበ መጣ ቁጥር ያማን እያበደ ነው የሚገኘው። ያማን እንደውም ጭራሽ ከተማው ለቆ ሊሄድ በጣም ወስነዋል። የመጨረሻ ትኬቱንም ቆርጠዋል። እስካሁን ድረስ ፌሬ ስለዚህ ጉዳይ ጭምጭምታ ሰምታለች። ብቻ ይሄድ አይሄድ ግን እርግጠኛ አይደለችም። ከመጨረሻው ሰርግ በኋላ ወይም ፌሬ አቴሽን ካገባችሁ በኋላ ግን በቀጥታ አውሮፕላኑን ተሳፍሮ እንደሚሄድ ይጠበቃል። አሊያና ገና ከሆኑ እያንቀጫቀጫት ናት ያለችው። በስነስርዓት ልክ እንደ ፌሬ የሚገባውን ሰርግ ሳታደርግ የተጋባችው አሊያና አሁን እየተጨናነቀች ነው። ነጭ ቀሚሷን አርጋ ግቢ ውስጥ ዛሬ ስትሽከረከር ነበር ያለችው። በሌላ በኩል ደግሞ ሳር ቤት ውስጥ እየሆነ ያለውን ነገር ጉልሶ ቤተሰቦች ውስጥ እየሆነ ያለው ነገር እርግጠኛ ነው በአቅም ነገር ግን እዚህ ጋር አሁን ኦካን ከጀሚሌ ጋር ሲከራከር ሰምተዋል። ይህም የቡራ ልጅ ቦራ ለዚህ የበቃው ኦካን ጭንቅላቱ መቶት እንደሆነ አውቀዋል። መጀመሪያውኑ ቡራል ሳርፕን እዚህ ቤት እንደ ሾፌር አድርጎ እንዲገባ ያደረገው እንደ ሰርጎ ገብነት አድርጎ ያስቀጠረው ለዚህ ዓላማ ነበረ። በሌላ በኩል ቡራላውን ከባዴጋ ነው ያለው። ቦራ እስካሁን ድረስ ኮማ ውስጥ ነው የሚገኘው። ልጅ አይዞሽ ወንድምሽ ደህና ይሆናል፣ ወንድምሽ ጠንካራ ነው፣ በአባቱ ነው ብዙ ነገሮችን አሸንፎ ጤነኛ ይሆናል፣ ደህና ይሆናል እያላን ነበረ። ሳርፕ ድንገት ሊጠይቃቸው እየመጣ ነበረ። ሳርፕ ዛሬ ማታ ከባድ ምስጢር ይዞ ነው የመጣው። ይንገራቸው አይታወቅም፣ በቀጣይ ይወሰናል። አባዬ በቃ እረፍት እንስጠው እያላን ነበረ። በአንድ በኩል እሷ እዚህ ጋር የኔ ልጅ ያው እንግዲህ ሰዎች ብዙ ጊዜ ከተሳሳተ ሰው ፍቅር ይዛቸዋል፣ ከዛ ይጋባል፣ ከዛ ቤተሰባቸውን ይበትናሉ። ነገር ግን ወደኋላ ብለሽ የምትሳሳችበት በጭራሽ ምንም አይነት ህይወት የለም ከዚህ በኋላ እያለ ነበር። ሳርፕ እየሳቀ ነበር የሚያቸው። ቡራን ልጁን ይመክራታል። ድንገት ባዴ ቀና ስትል እዚህ ጋር እየመከራት የነበረው ቡራ ለባዴ በጣም የሚገርም ምክር ነበረ። ሳርፕ እየሳቀ ስታየው ባዴ ደነገጠች። እሱ ቶሎ ብሎ ይንቀሳቀሳል። በሌላ በኩል ኦካን ተጣርፎ ከቤት እየወጣ ነው። ማታ ጨነቀው፣ ግራ ገባው። እንዲህ ነው ብሎ የሚነግረው የሚያማክረው ሰው የለም። በድንገት እዚህ ጋር እየመጣ የነበረው አቴሽ ነበረ። ወዴት ነህ እባክህ የት እየሄድክ ነው እያሉ ነበረ። ምን ዝም ብዬ እዚህ ንጹህ አየር ልቀበል ነው፣ ትንሽ ሲጨናንቀኝ ጊዜ በቃ አየር ልቀበል ብዬ ነው እያሉ ነበረ። ኧረ አየር ልትቀበል እና ብቻ ምንድነው ፊትህ እንደዚህ እየነጣው ችግር አለ እንዲህ እያሉ ነበረ። ኧረ ወንድሜ ችግር የለም ብሎ አቴሽን አቀፈው። ከዛ ወክል አድርጎ ብሎ ይንቀሳቀሳል። በሌላ በኩል ቡራልና ባዴ በከተው ወደ ዋናው ሳሎን እየመጡ ናቸው። ሳርፕን ሲመጣ እዚጋ ሲነሳ ከተቀመጠበት ቁጭ በል እያሉ ነበረ። እንዴት ነህ ታዲያ እንዴት ነው ሳርፕ መልካም ዜና ይዘህልን መጣ ዛሬ አዲስ ነገር አለ እያሉ ነበር። እዚጋ ቡራል አባዬ ሆነን ለመናገር በጉልሶ ትልቁ ቤተሰብ ውስጥ ምንም እስከ ዛሬ እየታየኝ ያለ ነገር የለም፣ ሁሉም ነገር ጭልምልም እንዳለ ነው እያለ ነበረ። ኧረ እስካሁን ምንም ነገር አላወቅም ታዲያ እያሉ ነበረ። ኧረ ምንም እያለ ቡራል እዚጋ ሲጠይቅ ሳርፕ ይመልሳል። ታዲያ ይሄ ኦካን የሚባለው ልጅ በጣም ነው የሚንቀዠቀዠው፣ የሆነ የተረጋጋ መንፈስ የለውም። ታዲያ ዛሬ ለምንድን ነው ቢላውን አንስቶ እንደዛ የወሰደው ሲል ነበረ። እዚህ ጋር ሳር ቡራልን አርጅተሃል ምናልባት ተሳስተ ይሆናል እያሉ ነበረ። ማስታወስ ከከበደ ይለዋል። አይደለም ባዴ ከምትወዳቸው ቢላዎች መካከል አንዱ ተሰውሯል፣ ግን ያንን ቢላ የወሰደው ኦካን ነበረ። ይህ ዝም ብሎ ይመስላል አጋጣሚ ይመስላል እያሉ ነበር ቡራል። ባዴን ብትሆን በተመሳይ መንገድ ሀሳቧን ገለጸች። ሳርፕ ግን ትንሽ ቸኩላቸዋል ለመፍረድ እያለችው ነበረ። ሳርፕ ምንም አይነት ጠቃሚ ነገር እስካላ ለመጣረት ምንም አይሰራላቸው በቃ ሂድ አለው ቡራል። ከዛም በኋላ እየወጣ ያለ ባዴ ተከተለችው። ሳርፕ አባዬ ቅድም ያወራው ነገር ሰማ አይደለ? በዚህ ሰዓት ሌላ አባዬ ጠቃሚ ነገር የልጁ መነሳት ነው፣ ቦራ ደህና መሆኑ ነው። ምክንያቱም የአባዬን ድርጅቶች በሙሉ የሚረከበው ቦራ ነው። አንተም ብትሆን የሆነ ጥቅም ፈልገ እሷን አግብቼ ጠቀማለሁ ብለህ የምታስብ ከሆነ በጭራሽ ምንም አይነት ጥቅም የለው። ይህን ብታቀልኝ ደስ ይለኛል። እኔን ስላገባኝ በምንም መንገድ ምንም ጥቅም አታገኝም እያለችው ነበረ። አንቺ ምንም ጥቅም የለም ሲጀመር ያገባኛል ብለሽ እንዳታስብ እያላን ነበረ። ደነገጠች፣ ጥራት ሄደ። በሌላ በኩል ኦካን አሁን የፌሬን ጓደኛን አስጠራትና ስለ ፌሬ ጠየቃት። የምታውቀውን ነገር ነገረችው። አንድ ጊዜ እኮ ያዋሪኝ እያለ ነበር። በእናትህ አንተ የደደብ ወሬ እኮ ነው የምታወራው። ኦካን እኔ ደክሞኛል፣ እንቅልፍ መተኛት አለብኝ፣ ከባድ ቀን ነበር ዛሬ ነበረኝ ስትለው ነበረ። ከዛ እሱ አንድ ጊዜ አታነግሪኝም እያላን ነበረ። የሆነ ሙዝ ብርቱካን ምናምን ነገር ገዝቶ መጥቶ እስኪ ምናልባት ለፌሬ ስጫት አላት። በልታለች፣ እራቷን ፌሬ ተኝታለች አለችው። እሺ እና ይህን ነገር የምን ላድርገው? ቸኮሌት ገዝቻለሁ፣ ስትሮበሪ ገዝቻለሁ እያለ ነበር። ለምን ስትለው እኔ እንጃ መግዛት ፈለግኩኝ፣ ይህንንም ገዛ ውሰጁ ከፈለግሽ እያለ ነበረ። እንደ አንተ አብዳላ ደም ብዬ ነው የምወስደው በቃ አልፈልግም ስትለው ነበረ። ሀዛርን እየጠራት ተወኝ በቃ ብላ ወደ ውስጥ ገባለች። ከዛ በኋላ ድንገት ፌሬ በተኛችበት ጀሚሌ መጣች። አፏን እያፈነች ነበር። እንዳጨው አሁን ወደ ውጭ ነኝ እፈልግሻለሁ እያለቻ ነበረ። እዚህ ጋር ሀዛል ተኝታ ነበር። ሴቶች ተይዘው ወጡ። ምን ላድርግ ስትላል ነበር። እዚህ ጋር ፌሬ መጣች። ጀሚሌ አፏን እያዘቻት እየቀለድሽብኝ ነው እንዴ አንቺ እየቀለድሽብኝ ነው? ምን ማለት ነው መጥፋት ማለት? ያውሉ ነገር ተነጋግረን ያውሉ ነገር ተባብለን ምንድን ነው እያለቻ ነበረ። ፌሬ እናት ልትሆኝ እኮ ነው፣ ለልጅሽ ማሰብ አለብሽ። ምን ማለት ነው ወደ ኢስታንቡል መሄድ ማለት እያለቻ ነበረ። አሁኑ ነው አቴሽ እንድታገቢ ፈልጋለሁ እያለቻ ነበረ። የምትፈልገው ጀሚሌ አሊያና ነጻ እንድትወጣላት ነው። በተለይ ደግሞ የፌሬና የያማን ድጋሚ መቀራረብ የልጇን ደስታ ስለሚያጠፋው ይህ ነገር ያስፈራታል። ከዛም በኋላ እዚህ ጋር አስፈራራቻትና ፌሬ በቀጥታ ወደ ውስጥ እየገባች ነው። ፌሬ በጣም ግራ እየገባት ውስጥ እየገባች ሀዛል ከእንቅልፏ ተነሳችና ምንድነው ስትላት ምንም ውሃ አልጠጣ ነበረ እያለቻን ነበረ። ፌሬ ወደ እንቅልፏ ትመልሳለች። ዛሬ ሰርጓ ነው። ገሏን ታጥባ ጸጉሯን ታጥባ ግራ ግብት ብሏን ነበረ። ሀዛል ድንገት መጣች። ፌሬ ምነው ፈዘዝሽ ብላ ገሏን ጸጉሯን እያደራረቀችላን ነበረ። በቃ ቀሚሱን ልበሺ ከዛ እንሄዳለን ትላታለች። በሌላ በኩል አቴሽ
አቴሽን ቢሆን የሚሞሸርበት ክፍል እዛ ሁለት ሰዎች አሉ። አቴሽን ጸጉር የሚቆርጠውና የተሞሸረው። ከዛ በኋላ ድንገት እዚህ ጋር ያማን መጣና አንድ ጊዜ እስኪ እያላቸው ነበረ። እሱ የአቴሽ ክፍል ገባና ማሰቡን ቀጠለ። ከዛም በኋላ የሆነ እንደ ደብዳቤ ነገር ለወንድሙ ያስቀምጥለታል እንዳለ ሚስጥሩ የዘከዘከበትን። ከዛም በኋላ እዚህ ጋር ይህን ደብዳቤ ያስቀምጦ አቴሽ የሚለብሰውን ልብስ ተመለከተና በቀጥታ ይወጣል። አቴሽ አንዳንድ ስራዎችን ውጭ እያገዘ ነው ያለው። በተለይ ደግሞ የፌሬ ወንድም እንዲሁም የነሱ ዘመዶች በጠቅላላ ስራ እያገዟቸው ነበረ። አቴሽም ቢሆን በበኩሉ እዚህ ጋር ብዙ ስራ ነው የሚያግዘው። በውስጥ በኩል እነ ጀሚሌ ቸኮሌቶችን ምግቦችን ምናምን ነገር ያዘጋጁ። አሊያና ነጯን ቀሚስ ለብሳ እየተሽቀረቀረች ናት ያለችው። አሊያና እንደዚህ ስታረገ ነስሪን ስታረባት ዝም በይ ያለቻት ነበር። ጀሚሌ ተናዳባት። ላንቺም ቢሆን ሰርጉ በይፋ መደረጉ አይቀርም እያሉ እዚህ ጋር ጽናናታል። በሌላ በኩል ሳሎን ውስጥ ደግሞ ጉልፈም ተቀምጣለች። ድንገት ኦማር አያታቸው እየመጣ ነበር። ይቀመጣል እሱ። ኦካንም መጣ እና እችን ልጅ እንደ ልጅ ተቀበልሻት ማለት ነው እያለ ነበረ። ምን አረጋለሁ እንግዲህ አባዬ ማለት ልቤ እየደማን ቢሆን እቀበለዋለሁ። ሁለት እንደ ዳይመንድ የማያቸው ልጆቼ፣ ስንት መከራ በልቼ ያሳደግኳቸው ልጆቼ እዚህ ጋር ልባቸው ተሰብሮ በማየቴ በጣም ነው የማዝነው ስትል ነበር። ምን ሆኑ ደግሞ ምን ሆኑ? ያማን ደህና አይደል እንዴ እያለ ነበር። ያማን ደህና አይደለም አባዬ አይታየም እንዴ? ያማን ቆርቁዟል። በቃ ያማን ግራ ገብቶታል። የሆነ በቃ አስክሬን እኮ ነው የሚመስለው። ተመልከተው እስቲ አንተ እንዴት ይሄን ሳታስተውል ትቀራለህ? አቴሽም ቢሆን አሁን እያንቀሸቀሸ ነው የሚገኘው። ታየዋለህ እሱንም ቢሆን ልክ እንደ ያማን ሲሆን ልጆቼ ቆይ የምነካቸው ስትል ነበረ። ተመልከቺ እንደዚህ ብለሽ ማካበድሽን አቆሚ እባክሽ በቃ እያለ ነበረ። ኦካንም ቢሆን በአንድ በኩል አብሯቸው ጥቂት እያወራ ነበረ። ድንገት አዛል መጣችና ልጄ ቅርብ ጊዜ ነበር አንቺን ያየሁሽ እያለ እዚህ ጋር ኦማር ሰላም እያላል ነበረ። በሉ ተዘጋጁ እያለቻቸው ነው። እዚህ ጋር ኦካን ዞር ብሎ ይመለከታታል። ፌሬ እየተሞሸረች ነው። ሴቶቹ መጥተው ፈጠን ብሎ ይሞሽሯታል። ወደ አቴሽ ክፍል መታ አጠቃላይ ልብሷን እየለበሰች ሜካፓንም ተሰርታ ልትወጣ ነው። እንዲህ እያረገች በመጨረሻም ልትወጣ በተቃረበችበት አጋጣሚ ያማን ከታች ሆኖ ነገሮችን ይከታተላል። ያማን በሰርጉ ዕለት የሚካሄደውን ቅድመ ዝግጅት እያየ ነበር ያለው። ያማን ይህንን ዝግጅት እየተመለከተ በደንብ በአንድ በኩል ሲያፈጥ ነበረ። በድንገት ፌሬን ያያት። ፌሬን ሲያት ተደበቀ። ቢሆነ ስር ሆኖ ሲደበቅ ውበቷን እየተመለከተ ሲያይ እሷ ግን እጅግ በጣም ተጨንቃለች። እዚህ ጋር ዞር ብላ ያማን ልታይ አልቻለችም። ድንገት ጓደኛዋ አዛል መጣችና ይህን ነገር ላስተካክልልሽ ብላ እየጠየቀቻት ነበረ። ከዛ ይዛት ወደ ውስጥ ገባለች። ያማን የሁሉ ነገር ተደብቆ ካየ በኋላ ወደፊት ይንቀሳቀሳል። ጨነቀው። በቀጥታ ወደ ፌሬ መኝታ ክፍል መጣ። በመስኮት በኩል ዘሎ እንደገባ እንደ ልማዱ። ከዛም በኋላ ገባና ነገሮችን ይመለከታል። ከዚህ ቀደም ለፌሬ የሰጣትን ስጦታ እየተመለከተ ነበረ። እንደገና ስትሮቨሪ ያገኘ ትንሽ እየቀመሰ ነበረ። ከዛ ልክ እሱ እንደበላ ሆኖ የሆነ ምልክት አስቀምጠላት። ከዛ ወደ ውጭ እየወጣ ነበረ። ኦካን ወደ ውጭ እየወጣ ሳይታሰብ የያማንንም መኪና እዚህ ጋር ዲኮር አድርገውለታል። ያማን በዚህ ሰርግ ጭራሽ ደስተኛ አይደለም። ነገር ግን አሁን እንደ አጃቢ ሆኖ ሰርጉ ላይ ዲኮር ተለጥፎበታል። ግራ ገባው። እዚህ ጋር በመጨረሻም ሳርፕ የጉልፈም መኪና እየነዳ ነበር። መጣ። ሲመጣ ለምሮ መኪናው መነዳ ሲለው መኪናውን ማሳጠብ ነበረብኝ፣ ጋራዥን መግባት ነበረበት፣ ከዚህ ይዤ መጣሁ ይላል ሳርፕ። ከዛ በኋላ ሰርጉ ካለቀ በኋላ ካንተ ጋር እናወራለን ብሎት ኦካንን ገባ። ኦካን ሳርፕ ለምን ሊያናግረው እንደፈለገ ግራ ገባው። ድንገት ደግሞ ባዴ መጣች። በርቀት ኦካን ባዴን ሰላም እያላት ሁለቱም ይገባሉ። እዚህ ጋር የጉልፈን መኪና ቀርቷል። ድንገት ያማን መጣ። እንደመጣ መኪናው ዲኮር ተደርጎበታል። ይሄን ማየት አይፈልግም። ኦካን ያማንን ሲያገኘው ያማን ወንድሜ ተረጋጋ፣ እንዳትበሳጭ ማለት እነሱች የሚያደርጉትን ነገር አያውቅም። ብቻ ልል የምችለው ነገር ምንድን ታውቃለህ? በቃ አትቸኩል፣ መሄድ ካለብህ ምን እንጃ በቃ እንገናኝና ሁሉ መለየውን ነገር እናረጋለን እያሉ ነበረ። እሺ ወንድሜ ብሎ እዚህ ጋር ያማን ኦካንን ጥብቅ አድርጎ እያቀፈው ነበረ። በጉልፈን መኪና ላይ ነው። ትንሽ አትጠብቅም ወይ ሲለው ችግር የለም ብሎት የእናቱ መኪና ውስጥ ገባ፣ ይሄዳል። በሌላ በኩል አቴሽም ቢሆን የፌሬን አባት በርቀት ሲያው እየቀረበ ነው። እዚህ ጋር አቴሽ በድንገት ቴክስት ተላከለት ከሜሊስ ከምትባል ከቀድሞ ፍቅረኛው። ለዛም በሰርጓ ዕለት አልፈልግሽም አላገባሽም ብሏት ጥሏት የሄደችው የድሮ ፍቅረኛው እንኳን ለሰርግ ቀና በቃ የሚል ቴክስት ላከችለት። እዚህ ጋር አቴሽ ትንሽ ተደነባበረ። እንዴት ለሜሊስ ዛሬ እንደማገባ ማን ነገራት ብሎ እየተናደደ ነበረ። ከዛ እዚህ ጋር የፌሬን አባት ሳይው እጁን እየሳመ ነበረ። እናቱ ድንገት ስትመጣ ማዬ አንቺ ነሽ እንዴ ለሜሊስ የነገርሻት እኔ ዛሬ እንደማገባ እያለ ነበር። እያለችው ነበር። ለእሷ ነገርሻት ስላልነበር አሁን ነግሬያታለሁ። እንግዲህ ከዚህ ቀደም በሰርጓ ዕለት ጥላት የሄድካት ልጅ ልታገባ እንደሆነ ማወቅ አለባት አይደል እንዴ? ምነው ገረመ ብላው እየሄደች ነበረ። አቴሽ ትንሽ ተረበሸ። በሌላ በኩል ያማን የእናቱን መኪና እንደያዘ ነው ያለው። በደንብ በፍጥነት እያሽከረከረ ነበረ። መኪናውን ከልክ በላይ እያሽከረከረው እያለ በፍጥነቱን መቆጣጠር እዚህ ጋር በሚቸገርበት ሰዓት ላይ ሆኖ መንገዱ እዚህ ጋር ጭር ብሎ ነበረ። ነገር ግን ቢሆንም እያለቀሰ ነበረ። ብዙ መጥፎ ነገሮችን ያስባል። ከፌሪ ጋር ከልጅነቷ ጀምሮ ነበር የሚያውቃትም የሚወዳትም። ብዙ ነገሮችን አሳልፈው ነበረ። እሱ አባቱን ባጣበት አጋጣሚ፣ እሷ እናቷን ባጠችበት አጋጣሚ ሁለቱም በተሰበሩበት ቦታ ላይ ሆኖ ተጠጋግነዋል። አሁን እዚህ ጋር እያሰበ እጅግ በጣም መረረው።
ስለ ፌሬ እያሰበ እሷን በዚህ መንገድ ማጣቱ እጅግ በጣም እያናድደው አስፓልቱን እያያዘ ይሄዳል። ከዛ የሆነ ውስጥ ኮረኮንች መንገድ መረጠ። መኪናውን በፍጥነት እያሽከረከረ ነበር። ገደል ይሁን ምን ይሁን ከዚህ በኋላ ምንም ግድ የሚሰጠው አይመስልም። መኪናው እንደዚህ በፍጥነት ሲያሽከረክር ፌሬም እዚህ ጋር ተሞሽራ እንደጨረሰች የምትጋባበት ሰዓት በጣም ሲቀርብ በጣም እያለቀሰች ነበር። እንባዋ እየቀረበ ነው። ማልቀስ ጀመረች። አሁንም ቢሆን ያማን መኪናውን በፍጥነት እያሽከረከረ ነው ያለው። መኪናውን ነዳውን መሪውን መቆጣጠር አቅቶታል። ዝም ብሎ ነበር የሚያሽከረክረው። ሄደና ራሱን ለማጥፋት እየፈለገ ይመስላል። በቀጥታ ገደል ውስጥ መግባት ነበር የፈለገው። ነገር ግን ገደል ውስጥ መግባት ሳይችል ቀረ። ከሆነ ድንጋይ ጋር መኪናው በጣም ባይል ነበር የተጋጨው። ባይል ሲላተም ወዲያው እሱም ከመሪው ጋር ተጋጨ። ራሱን ስቶ እዛው ጸጥ ነበር ያለው። ከአፉ ደም እየወጣ ነበረ። መረር ባለ ሁኔታ በዚህ መንገድ መኪናው ከአለት ጋር ተጋጭተው ጸጥ ብሏል። እዚህ ጋር ያማን እናትሽ አሁንም ቢሆን የሰርግ ዝግጅቱን ለመጀመር ጨርሰዋል። ዝግጅቱ እንግዶች ከመጡ በኋላ በደንብ ተደርጎ ይጀምራል። ጋብቻውን የሚፈጽመው ሰው መጥተዋል። እዚህ ጋር ፌሬ እስክትመጣ ድረስ ይጠበቃል። እንደዚሁ ያቴሽ እዚህ ጋር ነው ያለው። ያማን ግን የት ነው ያለው ብሎ እዚህ ጋር ኦካን እየጠየቀው ነበር። ያቴሽ ይመጣል እዚህ ጋር እኮ አይቼው ነበረ የሆነ ነገር ልግዛ ብሎ ነው ሄደው እያሉ ነበረ። ኦካን ያማን እንደማይመጣ ግልጽ ነው። ከዛም በኋላ እዚህ ጋር በጣም ነበረ ፌሬ እየፈራች ያለችው። ልቧ ላይ የሆነ ከበድ የሚል ስሜት ይሰማታል። መውረድ አለብን ፌሬ መሄድ አለብን እንግዶች በአሁን መጥተዋል እያለቻ ነበር። ሀዛል እያለቻ ነበር። ምን ተፈጠረ ስታ ነበር። ሀዛል ልቤ አልቻልኩትም፣ ልቤ በጣም እየመታ ነው፣ እኔ እንጃ አላቅም፣ ልቤ ባፌ ልትወጣ ነው፣ ምን እየሆነ ነው ያለው፣ ልቤ ከበደኝ ስታ ነበረ። ተረጋጊ ምንድነው ችግር አለ ተረጋጊ እያለቻ ነበር። ድንገት በማይታወቅ ስልክ ቁጥር ለፌሬ ተደወለ። አንሹ የማይታወቅ ስልክ ነው እያለቻ ነበር። እስኪ ቆይ ብላ ፌሬ ስልኩን አነሳቸው። ሄሎ እየሰማኝ ነው ስትል ነበረ። እንደምነሽ ፌሬ ወይዘሪት ፌሬ ጋር የደወል ነው አይደል ከፖሊስ ጣቢያ ነው የምንደውለው እያሏን ነበር። ማለት ምን ተፈጠረ ስትል ነበረ። ያው ቅርብ ጊዜ የሆነ የተፈጠረ አንድ አደጋ ነበረ፣ አንቺ ደግሞ ያ ሰው የቅርብ ጊዜ ተጠሪ በሚል ስምሽ መጀመሪያ ላይ ተመዝግበዋል፣ ለዛ ነበር የደወልንልሽ አሏት። ማለት ስትል ነበረ። ያማን ጉልሶ የመኪና አደጋ አጋጥሞታል፣ ከባድ ሆነ አደጋ አጋጥሞት በህይወትና በሞት መካከል ላይ ይገኛል እያሏን ነበረ። በህይወት አለ ሞቷል ወይስ በህይወት አለ ስትል ነበረ ደንግጣ። እዚህ ጋር ደግሞ ሀሳብ ምን ተፈጠረ ትላታለች። ሁኔታው በጣም አሳሳቢ ነው ያለው፣ እኛ በአምቡላንስ መተን ስንወስደው የልብ ምቱ እስካሁን ድረስ አልቆመም ነበረ፣ እየሄድን ነው ይላታል። የትኛው ሆስፒታል ብላ የጮች ነበር ነገሯት። እዚህ ጋር ፌሬ ተርበተበተች። ያማን የመኪና አደጋ ገጠመው፣ ወይኔ በጣም አስቸጋሪ ነው ከባድ ነው ብለዋል ብላ የስር ቀሚሷ እንደለበሰች በሩጫ ትወጣለች። ኦካን ምን ሆናችሁ ነው ብሎ እየተከተለ ነበረ። እዚህ ጋር አልቆም ብላ ያማን የመኪና አደጋ ገጠመው ትለዋለች። ሰርጉ ሊሰረዝ ነው። እዚህ ጋር ፌሬ ቀሚሷን እንደለበሰች በሩጫ እየሄደች ነበረ። ኦካን ይከተላቸዋል። ኦካን መኪና ውስጥ ግቡ እያላቸው ነበረ። እሷን ፌሬን ከኋላ አረጓት። አዛለም ከኦካን አጠገብ ትቀመጣለች። ይሄ በሰርግ ዲኮር ያሸበረቀውና የዘነጠው መኪና አሁን እነ ፌሬን ጭኖ በቀጥታ ወደ ሆስፒታል እየሄደ ነው ያለው። በአንድ በኩል ያማንም ቢሆን ወደ ሆስፒታል እየተወሰደ ነበረ። ያማን በደረሰበት አደጋ ፈጣን የሆነ ድንገተኛ ሕክምና ያስፈልገዋል። ይህን እያረጉ ናቸው ነርሶቹ። ቶሎ ብሎ ይዘውት እየሄዱ ነበረ። ሆስፒታል ደረሱ። እዚህ ጋር ወርደው ሲያስገቡት ፌሬ እብድ ነበር የሆነችው። ያማን ተነስ እባክህ ተነስ በእናትህ ተነስ፣ አይንን ክፈት ያማን አለውልህ ብላ አንገቱን እየሳመችው ነበር። ጉንጩንም ትስመዋለች። የሆነ ነገር በል እያለችው ነበረ። ስለዚህ ሁኔታ የሚያውቁት ኦካንና ሀዛል ፈዘው ነበር የሚመለከተዋት። ፌሬ ግን እንደ እብድ እየሆነች ነበረ። እዚህ ጋር ወደ ውስጥ ይዘውት ከገቡ በኋላ ተከትየው ካልገባው ስትል እነሱ ሰርጀሪ ያስፈልጓል ውጪ እያሏን ነበረ። ጎትተው ይዘው አስወጧት። እዚህ ጋር በፍጥነት እሱ ሕክምና እየተደረገልን ያለው በህይወትና በሞት መካከል ላይ ይገኛል። ፌሬ ፈራች። አሁን በግድ አስቸግራ ገባችና እጁን ይዛ እያለቀሰች ነበረ። ተነስልኝ እባክህ ብላ እየጮኸች፣ ነገር ግን የያማን የልብ ሁኔታ እጅግ በጣም አስቸጋሪ ውስጥ ገብተዋል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከያማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የያማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።